ካሰብኩት ሳይቀር ባደርገው ይሻላል ብለው ያውቃሉ? የሆነ የኃጢአት ሐሳብ በተለይ አሁን በጾም ጊዜ ስለምግብ አስበው ሊሆን ይችላል ወይ ከማስበስ በበላው ይሻላል ወይ የሆነ ክፉ ኃጢአት የሆነ ዝሙት አስበው እንዲህ ማሰብ እስካልቀረ ባደርገው ይሻለኛል ብለው ያውቃሉ? ቤተክርስቲያን ግን ይህንን ትምህርት አትደግፍም። የክርስትና ህይወት ሐሳብንም ንግግርንም ህይወትንም የመቀደስ ህይወት ነው። ንግግራችን ክፉ ሆኖ ሐሳባችን መልካም ቢሆን ጥቅም የለውም። ቅዱስ ዮሐንስ አፈወርቅ የተናገርከው ነገር ምንም ያክል ትክክል ቢሆን በፍቅር ካልተናገርከው ጥቅም የለውም ብሎ ሲናገር እናገኘዋለን። ድርጊታችን ክፉ ሆኖ ሐሳባችን መልካም ቢሆን ጥቅም የለውም። እኔ እኮ እንትና እኮ እንደው ሆዱ ባዶ ነው አፉ ነው እንጂ የሚባል ነገር የለም። ከልብ የተረፈው ነው በአፍ የሚወጣ። ግን በሐሳብ ስለታሰበ ብቻ አንድ ኃጢአት በቃ ተደርጓል። ለምሳሌ ጌታችን ያየ የተመኘ አመነዘረ ብሏል። ስለዚህ ማመንዘር ያልቀርም በተግባር ባደርገው ይሻላል ብለን እንድናስብ ግን ቤተክርስቲያን አትፈቅድም። ቅዱስ ዮሐንስ አፈወርቅ የሐሳብን ኃጢአት ጉድጓድ ውስጥ በወደቀ አውሬ ይመስሏል። ጉድጓድ ውስጥ የወደቀ አውሬ ካለ ቶሎ እዛው በገባበት ጉድጓዱ ይደፈናል። ጉድጓዱን ካልደፈንነውና ዝም ብለን ካስቀመጥነው ያ አውሬ ታግሎ መጨረሻ ላይ ሲሳካለስ መውጣቱ አይቀርም። ወጣ በኋላ ያጠፋናል። ስለዚህ እንዳይወጣ እዛው በገባበት ጉድጓድ ውስጥ እንዲሞት እናፍነዋለን እንጂ ክፍቱን አንተውም ጉድጓዱን ማለት ነው። የሐሳብ ኃጢአትንም ወደ ተግባር እንዳያድግ ወደ ንግግር እንዳያድግ እንታገላለን፣ ለመንጻት ለማሸነፍ እንሞክራለን እንጂ አይ በሐሳብ ስለሆነ ችግር የለውም ብለን አንቀመጥም። በሐሳብ የሚሰራ ኃጢአት በተግባር እንደሚሰራ ወይም በንግግር እንደሚሰራ ኃጢአት ነፍስን የሚያረክስ ከእግዚአብሔር መንግስት የሚያስወጣ ልክ እንደ ማንኛውም ኃጢአት ልንናዘዝበት ልንታገለው የሚገባ ነው ማለት ነው። አይ ካሰብኩት አይቀር ባደርገው ችግር የለውም ብለን እንድንቀመጥ ቤተክርስቲያን አታስተምረን። ግን በተግባር ከሚሰራ ኃጢአት ደግሞ በሐሳብ የሚሰራ ኃጢአት ይሻላል። ቀላል ስለሚሆን አይደለም ወይ ደግሞ ምንም ጉዳት ስለሌለው ሳይሆን ለመላቀቅ ለማሸነፍ ከተግባር ይልቅ ሐሳብ ስለሚቀል ነው። ቀላል ምሳሌ ለማስረዳት ለምሳሌ በሕክምናው ዓለም ክፉ ገዳይ ከሚባሉ በሽታዎች አንዱ ካንሰር የሚባለው በሽታ ነው አይደለ? ይሄ ካንሰር ግን ደረጃዎች አሉት። ፈርስት ስቴጅ ካንሰር እና ፎርዝ ስቴጅ ካንሰር፣ የአራተኛ ደረጃ ላይ ያለ ካንሰር ይባላል፣ አንደኛ ደረጃ ላይ ያለ ካንሰር ይባላል። ሁለቱም ካንሰሮች ናቸው፣ ሁለቱም ገዳይ ናቸው፣ ሁለቱም በሽታ ናቸው። ግን አራተኛ ደረጃ ላይ ካለ ካንሰር አንደኛ ደረጃ ላይ ያለ ካንሰር ለማከም ይቀር። ስለዚህ ሐሳብን መጀመሪያ ደረጃ ላይ ያለ ገዳይ በሽታ አድርገን ብናስበው፣ ተግባርን ደግሞ መጨረሻ ደረጃ ላይ ያለ ገዳይ በሽታ አድርገን ብናስበው ገና መጀመሪያ ደረጃ ላይ ያለውን ገዳይ በሽታ ታግሎ ማሸነፍ ይቀላል ማለት ነው፣ መጨረሻ ደረጃ ላይ ያለውን ከመታገል። ስለዚህ የትኛውንም ኃጢአት በሐሳብ ደረጃ መታገል፣ በሐሳብ ደረጃ መዋጋትና ማሸነፍ እንጂ ወደ ተግባር እስኪገለጥ ድረስ መፍቀድ የለብንም ማለት ነው። ባስበውም ላድርገው የሚለው ትምህርት የቤተክርስቲያን ትምህርት አለ። ካሰብከው ታገለው፣ ተናዘዝበት፣ ንሳገባበት፣ ከህይወት አውጣው ነው እንጂ አይ በቃ አስበዋል ስለዚህ በተግባር ብታደርገውም ችግር የለውም የሚል ትምህርት ቤተክርስቲያን የላትም ማለት ነው። የሐሳብ ኃጢአት ያጠፋል። ከሐሳብ ኃጢአት ራሳችንን እንጠብቅ። የልቦናችንን ደጅ እግዚአብሔር አምላክ በቸርነቱ